እርግማን ማለት ምን ማለት ነው? ደም ተፍተው መከራ በልተው ያሳደጓቸው ልጆች በሆነ ባልሆነው ሲራገሙ እንሰማለን። ዘርተህ አትቃም፣ ወልደህ አትሳም፣ ጥቁር ውሻ ውለድ። እግዚኦ በጣም ከባድ ነው። እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላሉ። የሆዱን አወቅኩ አላወቅኩ ለእኔ ሊጠቅመኝ አይችልም። የሚናገረውና የሚሰራው ነው። የዚህን ሰውዬ አይን ድጋሚ አታሳየን። ጠላቶቻችሁን ውደዱ ብላ የምታስተምር ቤተክርስቲያን እንዴት ነው ለእርግማን የምትሰበሰበው? ደዝሞስ የምንባረክበትን መስቀል ዘቅዝቀን ሰው የምንረግመው? ንጉሱ ይችን ሀገር በረገጡባት ዕለት ወዲያውኑ የዛ ሰውዬ አይን ጠፋ። በክርስትና ሕይወት ውስጥ ያለ ሰው እንዴት ነው አመፀኛ ሊሆን የሚችለው? ራሱን ነው የሚጎዳው። በእግዚአብሔር ዘንድ በነፍስ ኃጢአቱ ስርየት አያገኝም ንስሐ እስካልገባ ድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላም፣ እንዴት ናችሁ? እንደምናችሁ? እንኳን ለአብይ ጾም ያው አብይ ጾሙን እየያዝን ስለሆነ ያለ ነው በሰላምና በጤና አደረሰን አደረሳችሁ። መልካም የሱባኤ የጾም ወቅት እንዲሆንልን እመኛለሁ። እንግዲህ ዛሬ በተለመደው መርሃ ግብራችን መሰረት ያው አንድ ጉዳይ እናነሳለን። ከዚህ በፊት በተለቀቀው ቪዲዮ በተለይ አንቀልባ ጋብቻ የሚለው ላይ አንድ ጉዳይ አንስተን ነበር፣ እርግማን እና እሱን ወደፊት በስፋት እናየዋለን ብለን ቃል በገባነው መሰረት ዛሬ የምናነሳው ስለ እርግማን ይሆናል ማለት ነው። እርግማን ምንድን ነው? እርግማን በልማድና ክርስትና መርሃ ግብር ይዳሰሳል ማለት ነው። እንግዲህ ብዙ ሰዎች እንደ ቀላል ነገር የሚመለከቱት ግን ብዙ ችግሮችን የሚያስከትል እና በልምድ ብቻ ይዘነው የቆየ ነው። ጠንከር እያልን ግን ስንሄድ ወደ ውስጥ ስንገባ ማለት ነው በጣም ከኛ ልናረቀው የሚገባ ክፉ ነገር እንደሆነ ይታሰባል። እርግማን አንዳንድ ሰዎች እንዲሁ ዝም ብለው ከወዳቸው ምንም ነገር ሳይኖር በኋላ በጥልቀት እናየዋለን በአፋቸው ብቻ ማለት ነው ቀኑን ሙሉ ሲራገሙ የሚውሉ ሰዎች አሉ። ባላቸውን ሊሆን ይችላል፣ ባሎች ሚስቶቻቸውን ሊሆን ይችላል፣ ወላጆች ልጆቻቸውን ሊሆን ይችላል፣ የሥራ መሪዎቻቸውን ሊሆን ይችላል፣ ባለስልጣናቱን ሊሆን ይችላል። ብቻ ባገኙት አጋጣሚ ባገኙት ሰዓት ዝም ብለው ሲራገሙ የሚውሉ ሰዎች አሉ፣ ልምድ አድርገው ይዘውት ማለት ነው። አንዳንዶች ደግሞ በጣም የሚገርመው ራሳቸውንም የሚረግሙ ሰዎች አሉ። አንዳንድ ጊዜ ሳናስባቸው የምንናገራቸው ንግግሮች ግን ከባድ የሆኑ ንግግሮች፣ እነዛ ነገሮች ተፈጸሙ ቢሆን ኖሮ ዛሬ ላንኖር ምናልባትም ላንኖር የምንችልባቸው አጋጣሚዎች ይፈጠሩ ነበር። ለምሳሌ አንዳንድ ሰዎች ብመጣ እግሬን ይስበረው ይላሉ የሆነ ቦታ፣ ግን 4-5 ጊዜ መላልሰው ይሄዳሉ። ብሰማ ጆሮዬን ይድፈነው ይላሉ፣ ግን ይሰሙታል። ራሳቸውን ይረግማሉ፣ ግን ለዛ እርግማን ተገዢ ሳይሆኑ ያን ነገር ያደርጉታል። ግን አሉ እነዛ ሰዎች። ለምን ምላስ አይቆረጥም የሚሉ ሰዎች አሉ። ምድር ተከፍታ ተዋጠኝ፣ ሰማይ ይደፈንብኝ፣ በጣም በሚያስደንቅ መልኩ ከባባድ እርግማኖችን በራሳቸው ለሚያመጡ አሉ። ምነው አሁንስ በደፋኝ የሚሉ ሰዎች ሁሉ አሉ። በጣም ከባድ ነው። ምነው በገላገለኝ፣ ምነው በወሰደኝ፣ ምነው በደፋኝ፣ ምነው እድሜን ባሳጠረው የሚሉ ሰዎች አሉ። እንግዲህ ከሰው አልፎ ተርፎ ራሳቸውንም ሲራገሙ የሚውሉ ሰዎች አሉ። ሙሉ ቀን በረባው ባረባው ማለት ነው በእርግማን የሚውሉ ሰዎች። አሁን ጎረቤቶቻችንን ቼክ ማድረግ ነው፣ ቤታችንም ውስጥ ራሳችንንም ይህንን መርሃ ግብር የምትከታተሉ እኔም ውስጥ ሊኖር ይችላል በልምድ የያዝ ነው ማለት ነው። ለምሳሌ የገዛ ልጆቻቸውን እኮ ነው አምጠው የወለዷቸውን፣ በማህፀናቸው የተሸከሟቸውን፣ በጀርባቸው ያዘሏቸውን፣ ያጠቧቸውን ልጆች ማለት ነው እና ደም ተፍተው መከራ በልተው ያሳደጓቸው ልጆች ግን በሆነ ባልሆነው ሲራገሙ እንሰማለን። ለምሳሌ እባክሽን ይህንን በር ዝጊው ብቻ በቂ ነው። ግን እነሱ እንደሱ አይደለም የሚሉት፣ በሩን ዝጊው ይዝጋሽና ነው የሚሉት። በጣም ከባድ ነው ይሄ። ይህን ነገር አንሺው የሎስ ያንሳሽ ይላሉ። የሎስ ግን ምንድን ነው? የሎስ በጣም ከአሞራ ከፍ ያለ ግልገል አንሳ፣ እንደ ንስር ማለት ነው። ግልገል አንሳ የሚባል ትልቅ ግዙፍ የሆነ አሞራ ነው። ያንሳሽ ዲያብሎስ ያንሳሽ፣ የሎስ ያንሳሽ
አንሺው እሱን ነገር የሚሉ ሰዎች አሉ። የሆነ ዕቃ እንድታመጣላቸው ወይም እንዲያመጣላቸው ሲልኩ እሱን ነገር አምጣው እስኪ ምጣት ይምጣብህና ይላሉ። ምጣት እንግዲህ ምጽአት ነው፣ ለዘምጽአት ማለት ነው። ለዘምጽአት ደግሞ ሞት ነው ለእያንዳንዱ ክርስቲያን ማለት ነው። እና ምን አመጣው ይሄንን ምጣት ያምጣብህ፣ ልሳንን ይዝጋው፣ ዲያብሎስ ወይም ዲያብሎስ ያንሳ። ባዘዝ ብቻ በቂ አይደለም። ያውም ስናዝ ደግሞ በትህትና የማይታዘዙ ልጆች ሊኖሩ ይችላሉ። ረግመናቸው ወደ መታዘዝ ልናመጣቸው አንችልም። እንደው ዝም ብለን ትውልዱን እንመልከት። አሁን ብዙ ወጣቶች በየመንገዱ ስራ ፈተው የምናያቸው ወጣቶች፣ ቤቱ ውስጥ ሽባ ሆነው የምናያቸው ወጣቶች፣ የመስራት ፍላጎት የሌለባቸው ወጣቶች፣ ምናልባትም በነጋ በጠባ ስለምንራገም በነጋ በጠባ ስለምናሳጣቸው ያፋችንን እየበላን ከሆነስ? ስለዚህ ማን ነው ትውልዱን መመረቅ መባረክ ያለበት? እንዴት ነው ልጆቻችንን ዝም ብለን ለእርግማን አሳልፈን የምንሰጣቸው? እና በጣም ከባድ ነው። አንዳንዶች ደግሞ እርግማንን አሁን የሚራገሙ እንዳሉ ሁሉ ሌላውን ራሳቸውንም የሚረግሙ እንዳሉ ሁሉ አንዳንዶች ደግሞ እርግማንን በጣም የሚፈሩ ሰዎች አሉ እና ለዛ የሚታዘዙ ይሄ ለሆነው ላልሆነው የሚንበረከኩ እንዳልረግምህ ሲባሉ የሚደነግጡ ማለት ነው። እኔ ምላሴ ጥቁር ነው ከረገምኩ ነግሬያለሁ ሲባሉ የሚፈሩ የሚበረግጉ ሰዎች አሉና አንዳንዶችም ያስፈራራሉ። እኔ ከተናገርኩ የተናገርኩት ጠብ አይልም፣ ምላሴ ጥቁር ነው። ምላሱ ጥቁር የሆነ ሰው ተራጋሚ ነው የሚል ትምህርት የለም፣ እኔ ሰምቼ አላቅም። ግን እገሌ ምላሱ ጥቁር ነው ከረገመህ ይደርስብሃል ብለው የሚያስፈራሩ ሰዎች አሉ። እነሱም ደግሞ ኮራ ብለው እንዳልረግምህ የሚሉ ሰዎች አሉ። እነሱን እንድትካድሟቸው ወይም እንድትለምኗቸው እንድትለማመጧቸው ደጅ እንድትጸኗቸው ወይም እጅ እንድትነሷቸው የሚፈልጉ ሰዎች አሉ። በጣም ጥሩ። ለመግቢያ ያለ ይህንን ከተናገርን እናንተም ደግሞ ስለ እርግማን የሰማችኋቸው ብዙ ነገሮች ይኖራሉ። እርግጠኛ ነኝ እዛ ሀሳብ መስጫው ቦታ ላይ ታስቀምጡልናላችሁ። መልሰን ወደ እናንተ እናመጣዋለን። ከሊቀ ዲያቆናት ቀዳሚ ጸጋ ጋር አብረን ይህንን እናንተ ያመጣችሁትን ሀሳብ መልሰን ወደ እናንተ ይዘን እንቀርባለን ማለት ነው። በቀጥታ ወደ ቃላዊ ፍቺው ነው የምንሄደው። እርግማን ማለት ምን ማለት ነው? እርግማን የሚለው ቃል እርግማን ስድብ ነው ባጭሩ ማለት ነው። እርግማን ስድብ ነው። እርግማን ነቀፋ ነው። መራገም ማለት መስደብ ማለት ነው። መራገም ማለት መንቀፍ ማለት ነው። ሳሚ የተባለ አንድ ሰው ልበ አምላክ ቅዱስ ዳዊትን ንጉሱ ዳዊትን ማለት ነው ሲሳደብ በመጽሐፍ ተመዝግቧል። እሱ በሚሳደብበት ጊዜ አቢሳ የተባለው የዳዊት ጠባቂ ወይም ባለሟል ማለት ነው የዚህ የሳሚን እርግማንና ስድብ ሰምቶ እንዴት ጌታዬን ብሎ ተቆጥቶ እርምጃ ለመውሰድ ባሰበ ጊዜ ልበ አምላክ ቅዱስ ዳዊት እንዲህ ብሎ ይናገራል። እግዚአብሔር ዳዊትን ስደበው ብሎ አዞታልና ይርገመኝ ይላል። ሁለቱንም ነው የሚነግረን። እግዚአብሔር ዳዊትን ስደበው ብሎ አዞታልና ይርገመኝ። ሳሚ እየተሳደበ ነው፣ ዳዊት ደግሞ ይርገመኝ ይላል። እርግማን ስድብ፣ ስድብ እርግማን መሆኑን ነው የሚነግረን ይሄ ቃል ማለት ነው። ሁለተኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ ማለት ነው። እርግማን ባጭሩ የምርቃት ተቃራኒ ማለት ነው። ለምሳሌ እደግ ያሳድግህ ቢል አንድ ሰው የእሱ ተቃራኒ አትደግ ባጭር ቅር ማለት ነው ማለት ነው። ስለዚህ የዛ የምርቃት ተቃራኒ ነው እርግማን። ረገመ ማለት ሰደበ ማለት ነው። ረገመ ማለት አዋረደ ማለት ነው። ከልጅነት ከሕዝብ አንድነት ለየ ማለት ነው። የአማርኛ መዝገበ ቃላት መፍቻ መጽሐፍ የግዕዙ መዝገበ ቃላት መፍቻ መጽሐፍ የአለቃ ኪዳነ ወልድ ክፍሌ ማለት ነው ይህንን ነው የሚነግረን። እርግማን ማለት ረገመ ማለት ሰደበ አዋረደ ማለት ነው። ከልጅነት ከሕዝብ አንድነት ለየ ማለት ነው። ረገመ ማለት ካደ ማለት ነው። ረገመ ማለት ቅርስን ውርስን ነሳ፣ ከለከለ፣ ካደ ብሎ ይፈተዋል። እርግማን እምኔም አትድረስ አለ ማለት ነው። እምኔም አጠገቤ እንዳትደርስ ፍጹም የሆነ ጥላቻ ማለት ነው አለ ማለት ነው። ምሳሌ አድርጎ ሲያስቀምጠው ዘርተህ አትቃም፣ ወልደህ አትሳም፣ ጥቁር ውሻ ውለድ። እግዚኦ በጣም ከባድ ነው። አለ ማለት ረገመ ማለት ነው። ዘርተህ አትቃም፣ ወልደህ አትሳም፣ ጥቁር ውሻ ውለድ። አንዳንዶቹም ጥቁር ውሻ ልውለድ እኔ እንዲህ ካደረግኩ የሚሉ ሰዎች አሉ። በጣም ከባድ ነው። በጣም ከባድ ነው። ይሄንን አለ ማለት ነው ረገመ ማለት ነው። አንድ አባባልም አለ የሚያድግ ልጅ አይጥላህ ይሉና የሚሞት ሽማግሌ አይርገምህ ይላሉ።
የሚያድግ ልጅ አይጥላ የተባለበት ምክንያት ምንድን ነው? ይሄ ልጅ እያደገ ነው፣ አንተ ደግሞ እየሸመገልክ ነው። የሚያድገው በአካል ብቻ አይደለም፣ በእውቀትም ነው፣ በአስተሳሰብም ነው፣ በሁሉም ነው። ስለዚህ ይሄ ልጅ እየጠላህ ካደገ የሚወስደው እርምጃ ከባድ ሊሆን ስለሚችል የሚያድግ ልጅ አይጥላ። ትክክል ነው። የሚሞት ሽማግሌ አይርገመ። ያ የሚሞት ሽማግሌ ከረገመ ይሞታል። ይቅርታ እንኳን ብትጠይቅ አታገኘውም ነው። ሳይመርቅህ ሊሞት ስለሚችል ከረገመህ እንደ ስራችን ስለሆነ ማለት ነው። ከባድ ስለሆነ በኋላ እናየዋለን። ከባድ ነው። ከባድነቱን ለመግለጽ ነው። የሚሞት ሽማግሌ አይርገም፣ ሊመርቅ ስለማይችል ማለት ነው። ይልቁንም የሚመርቅበት ዕድሜ ላይ ነው የመጨረሻውን በረከት ሊሰጥ ይገባል እንጂ ረግሞ ሊሞት አዝኖብህ ሊሞት ወደ እግዚአብሔር አሳጥቶ ሊሞት አይገባም ሲሉ ነው የሚሞት ሽማግሌ አይርገምህ የሚሉት ማለት ነው። አንዳንዶች እየተራገሙ እየተሳደቡ እየነቀፉ እየኮነኑ እያሳጡ ይውሉና ቀኑን ሙሉ ማለት ነው እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላሉ። በአፋቸው ሙልጭ አድርገው እየተናገሩ እየረገሙ ይድፋ ይሰንጥቅህ እያሉ ቅድም እንደተባለው ጥቁር ውሻ ውለድ እያሉ በጣም ከባድ ነው ባጭሩ ያስቀርህ እያሉ በአፋቸው ይህን ሁሉ እየተናገሩ ግን እኔ ልቤ ነው ዝም ብዬ ስለተናገርኩኝ ነው እንጂ ሆዴ ባዶ ነው አፌ ብቻ ነው የሚሉ ሰዎች አሉ። ኢትዮጵያውያን የምላስ ወለምታ በቅቤ አይታሽም ይላሉ። ከባድ ነው የምላስ ወለምታ። ይህ ዝም ብሎ የመውደቅ ወይም ደግሞ የመሰናከል ወለምታ ታሽቶ ይመለሳል። የምላስ ግን በጣም ከባድ ነው። ሰው የሚሰማው የምላሱን ነው እንጂ የሆዱን አይደለም። እኔ የአንድን ሰው የሆዱን ላቅለት አልችልም። የሆዱን አወቅኩ አላወቅኩ ለእኔ ሊጠቅመኝ አይችልም። የሚናገረውና የሚሰራውን ነው። ስለዚህ መጠንቀቅ ያለብን የምንናገረውና የምንሰራው ላይ ነው እንጂ የምናስበው ላይ አይደለም። የምናስበውን ነገር በሙሉ ሰውየው ቢያቅማ እኛ አንተርፍም አንኖርም ነበር። ያሰብነውን ግን ከመናገራችን በፊት መጠንቀቅ መቻል አለብን። መጽሐፍ እንደዚህ ይላል፣ ይሄ ሁሉ ስህተት ነው፣ ውሸት ነው። እኔ አፌ ነው እንጂ ሆዴ ባዶ ነው ማለት አንደኛ ስህተት ነው፣ ሁለተኛ ውሸት ነው። ምክንያቱም የምናስበው ነው የምንናገረው። ካላሰብነው ልናገረው አንችልማ። ካለበለዛ ታመናል ማለት ነው። በጣም ከባድ ነው። መጽሐፍ እንደዚህ ነው የሚለው የማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ ሕዝቡን ጠርቶ ይላል፣ ሕዝቡን ጠርቶ ሰውን የሚጎዳው በአፍ የሚገባው እንዳይደለ ስሙ እወቁ አላቸው። ከአፍ የሚወጣው እሱ ይጎዳዋል ይላል። ሰውን የሚጎዳው ከአፍ የሚወጣው ነው። ሕዝቡን ሁሉ ጠርቶ ነው ይህንን መልእክት ያስተላልፈው። በሁለት መልኩ ነው የሚጎዳው። አንደኛ ከአፍ የሚወጣው ክፉ ነገር ያ የሚሰማውን ሰው ይጎዳዋል። ሁለተኛ ከአፍ የሚወጣው ክፉ ነገር ራሱ ተናጋሪውንም ይጎዳዋል። በነፍስ ስለሚያስጠይቀው ማለት ነው። ወንድሙን ስላሳዘነ ማለት ነው። በእግዚአብሔር ዘንድ በነፍስ ኃጢአቱ ስርየት አያገኝም ንስሐ እስካልገባ ድረስ። ስለዚህ በነፍስ ይጠየቃል። ሁለት ነው ጉዳቱ፣ የሚሰማውንም የሚናገረውንም። ስለዚህ እኔ አፌ ነው ብሎ መሸወድ፣ አፌ ነው ብሎ ማታለል አግባብ አይደለም ማለት ነው። የተናገርነው ንግግር ክፉ እስከሆነ ድረስ መልሰን እንዳንናገረው እንዳንደግመው ነው መጠንቀቅ ያለብን። እኔ እኮ የማወራውን አላውቅም የሚሉ ሰዎች ደግሞ አሉ። እየተራገሙ ማለት ነው። ይድፋ ይገልብጥ እያሉ እየተራገሙ እኔ እኮ የምናገረውን አላውቅም፣ ስናደድ ስበሳጭ የምናገረውን አላውቅም የሚሉ ሰዎች አሉ። የምናገረውን አላውቅም ማለት በጣም ከባድ ነው። አእምሮዬ ተነስቷል፣ ተወስዶብኛል ማለት ነው። ስለዚህ እንዲህ አይነት ሰው ወደ ጸበል ነው መሄድ ያለበት። በእኔ አንደበት ማን ነው እየተናገረ ያለው? እኔ የምናገረውን ካላወቅኩ ይሄ በጣም ከባድ ነው ማለት ነው። ሌላ አካል አለ በእኔ አንደበት የሚናገር። መቼም መንፈስ ቅዱስ አይደለም። ለምን? ስድብ ነዋ ምንናገረው። ስለዚህ ስድብ ደግሞ ጽርፈት ደግሞ የዲያብሎስ ነው። ከዚህ አንጻር ዲያብሎስ አንደበታችንን ከተጠቀመበት መላው አእምሯችንን ወይም ማንነታችንን ተቆጣጥሮታል ማለት ነው። ስለዚህ ቶሎ ብለን ወደ ጸበል ነው እንጂ መሄድ ያለብን ወደ መፎከርና ወደ ማቅራራት መሄድ የለብንም። እና እኔ ራሴን መቆጣጠር አልችልም ማለት የለብንም። ስለዚህ የምናወራውን መቆጣጠር አለብን። የምናወራውን አስበን ማውራት አለብን። የምናወራውን ካላሰብንና ካልተቆጣጠርን ሌላ አካል አንደበታችንን እየተቆጣጠረው እንደሆነ ማመን አለብን። በመዝሙር 33 ላይ ልበ አምላክ ቅዱስ ዳዊት ሲናገር መዝሙር 33 ቁጥር 13 ላይ አንደበትህን ከክፉ ከልክል ከንፈሮችህም ሽንገላን እንዳይናገሩ ይላል። ስለዚህ መከልከል አለብን። አንደበታችንን ክፉ እንዳይናገር መከልከል፣ ሽንገላን እንዳያወጣ መከልከል መቻል አለብን። አንደበታችንን የማንጠብቀው ከሆነ በጣም ከባድ ነው። ውጤቱ በጣም ከባድ ነው። አንደበታችንን ማንቆጣጠር ከሆነ ማለት ነው። በዚህ በሐዋርያው ያዕቆብ
በመልእክቱ በምዕራፍ 3 ቁጥር 6 ላይ አንደበት እሳት ነው ይላል። ተመልከቱ፣ እሳት ነው፣ እንደ ሰደድ እሳት ማለት ነው። አሁን አገራት የማይቆጣጠሯቸው እሳቶች በቅርብ ጊዜም እየሰማን ነበረ። በጣም ከባድ ነው። እሳት ባህር፣ ገደል ካልከለከለው በስተቀር ላጥፋ ካለ ሁሉን ማጥፋት ይችላል፣ እርጥቡንም ደረቁንም ማለት ነው። እንደውም ይሄ በእግዚአብሔር ቁጣ ይመሰላል። እግዚአብሔርም ቸርነቱ እንደ ባህርና እንደ ገደል ካልከለከለው በስተቀር ላጥፋ ካለ የሚሳነውና የሚያቆመው የለም ይላል። ስለዚህ አንደበትን ከእሳት ጋር ነው ያነጻጸረው። አንደበት እሳት ነው፣ አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል ይላል። እንግዲህ እሳት ሁለት ነገሮች ናቸው ያሉት፣ አንደኛ ጥቅም፣ ሁለተኛ ጉዳት ማለት ነው። ስለዚህ አሁን ከጉዳቱ አንጻር ነው። አንደበታችንንም የምናስተካክለው የምናርመውና አስበን የምናወራበት ከሆነ ይጠቅማል፣ ለራሳችንም ይጠቅማል፣ ለሌሎቹም ይጠቅማል፣ ልክ እንደ እሳቱ ማለት ነው። የኛው ግን በጉዳቱ ክፍል ያለውን ነው። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋል ይላል። አያችሁት? በመላስ በተናገርነው ንግግር ስለምንኮነን ስጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነም ይቃጠላል ይላል። በጣም ከባድ ነው። ጠቅላላ ለሰውነታችን ይተርፋል። ምላስ ያሳጣል ራስ ይላሉ ኢትዮጵያውያን። ሁለት ትርጉም ነው ያለው። ዝም ብሎ ሰሙን ስንመለከት ምላስ ያሳጣል ራስ ማለት ማንነትን ታጣለ። ሰው ሁሉ በንግግር ይንቅሃል፣ ላንተ የተለየ ቦታ የላቸውም፣ በጣም ያወርዱሃል ማለት ነው። ስለዚህ ራስህን ማንነትህን ታጣለ። በህብረተሰቡ በምትናገረው ነገር ትመዘናለ ማለት ነው። ያው አፍ ሲከፈት ጭንቅላት ይታያል እንደሚባለው ማለት ነው። ሁለተኛው ግን ምላስ ያሳጣል ራስ ማለት ለሰይፍ ያበቃል ማለት ነው። በንግግር ምክንያት የተነሳ አንገታችንን ለስለት አንገታችንን ለማሰየፍ ደረጃ ያደርሳል ማለት ነው። ለዚህ ነው የፍጥረትን ሩጫ ያቃጥላል፣ በገሃነመ እሳት ይቃጠላል ይላል። አንደበት በጣም ከባድ ነው። ማንቆጣጠረው ከሆነ ይዞን ነው የሚጠፋው። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የዚህ የልማድና ክርስትና መርሃ ግብር ተከታታዮች ሁላችሁ እርግማንን ስላነሳን ነው አንደበትን የጠቀስነው እንጂ አጠቃላይ መላ አካሎቻችንን ወይም ሕዋሶቻችንን በሙሉ መጠበቅ ያስፈልጋል። ራስን መግዛት ሀገርን ከመምራት፣ ራስን መምራት፣ ራስን መግዛት ሀገርን ከመምራት ይበልጣል። ይኸው ሀገርን በኮሚቴ ልትመራው ትችላለህ። የምናምን ዴስክ የምናምን ሚኒስቴር እያልክ እያቋቋምክ በኮሚቴ ሀገርን መምራት ይቻላል፣ ያንተ አስተዋጽኦ እንዳለ ሆኖ ማለት ነው። ግን ራስን በኮሚቴ ልትመራው አትችልም። ለጆሮ አንድ ኮሚቴ ማቋቋም አትችልም። ለዓይንህ አንድ ኮሚቴ ማቋቋም አትችልም። ለእጅህና ለእግርህም ኮሚቴ ያቋቁመ እግሬንና እጄን ተቆጣጠርልኝ ማለት አትችልም። ራስን ሁሉም ነገር የምታደርገው። ለዚህ ነው ራስን መምራት ሀገርን ከመምራት ይበልጣል። በሌላ አባባልም እንደውም ምን አይነት አባባል አለ? ራስን ማሸነፍ እና ሌላውን ማሸነፍ ሲያነጻጽሩት ሌላውን ማሸነፍ ጀግና ያስብላል፣ ራስን ማሸነፍ ግን የጀግና ጀግና ያስብላል። ይሄ በእግዚአብሔር ዘንድም የሚያሸልመው ይሄ ነው። ቅዱሳን በዚህ ተነሳሽነት ነው ራሳቸውን ለምናኔ ያበቁት። ራስን መግዛት፣ ራስን መቆጣጠር። ራስን ስንቆጣጠር፣ ራስን ስንገዛ ነው በውስጣችን ያለውን ቅዱስ መንፈስ ማዳመጥ የምንችለው ማለት ነው። እስኪ አካላችንን መጠበቅ እንዳለብን ቅዱሳት መጻሕፍት በተለያየ ቦታ አስቀምጠዋል። መላው አካላችን መጠበቅ እንዳለበት፣ ለመላው አካላችን ከጸሎት አንጻር ወደ እግዚአብሔር መጸለይ እንዳለብን፣ ለአንደበታችን፣ ለእጃችን፣ ለእግራችን ራሳችን አይደል የምንቆጣጠረው። ስለዚህ ወደ እግዚአብሔር የምንጸልየው ራሳችንን፣ አንደበታችንን፣ እጃችንን፣ ጆሮአችንን፣ መላ አካላችንን በተመለከተ የቀረቡ ጸሎቶች አሉ። የተወሰኑትን እናያቸው። ለምሳሌ አንደበትን በተመለከተ በመጽሐፈ ኢዮብ ላይ ጻድቁ ኢዮብ በምዕራፍ 31 ቁጥር 30 ላይ እንዲህ ይላል፣ አንደበቴን ኃጢአት ይሰራ ዘንድ አልተወውም ይላል፣ ቆጣጠረዋለሁ። አንደበቴን ልቅ አላደርገውም፣ ኃጢአትን እንዲሰራ አልተወውም፣ አንደበቴን ቆጣጠረዋለሁ ይላል። የራሱ ድርሻ መሆኑን ነው የሚነግረን። ልበ አምላክ ቅዱስ ዳዊት ደግሞ በመዝሙር 71 ላይ ቁጥር 8 ላይ አፌን ምስጋና ምላ፣ ወደ እግዚአብሔር ነው እሱ ደግሞ አፌን ምስጋና ምላው፣ እርግማንን አይደለም፣ ስድብን አይደለም፣ የሚያሳዝን ነገርን አይደለም። አንደበቴን አፌን ምስጋና ምላ፣ ሁልጊዜ ክብርንና ግርማህን እዘምር ዘንድ። ዘመረ ማለት አመሰገነ ማለት ነው። እዘምር ዘንድ ማለት አመሰግን ዘንድ ማለት ነው። ስለ አንተ ክብር ብቻ እንድናገር ምን አይነት መታደል ነው! አንደበቴን ሁሌ በምስጋና ሙላው ብሎ ይናገራል። ስለዚህ አንደበታችንንም በተመለከተ መጽሐፍ ቅዱስ
እንድንጸልይና እንድንጠብቀው ያዘናል ማለት ነው። በሌላ ቦታም በመዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂን አኑር ይላል። የሚዘጋውና የሚከፍተው እንደፈለገ እንዳይከፈት፣ የፈለገውን ነገር እንዳይናገር፣ የፈለገው ነገር ወደሱ እንዳይመጣ፣ የተፈለገው ነገር ዝም ብሎ ግብስብስ ነገር እንዳያወራ አቤቱ ለአፌ ጠባቂ አኑር ካለ በኋላ የከንፈሮችንም መዝጊያ ጠብቅ ይላል። እንግዲህ በመንፈስ ቅዱስ መሪነት ፍጹም በሆነ ፍቅርና ትህትና መናገር እንድችል አብቃኝ እያለ እየለመነው ነው ማለት ነው። ዓይናችንን በተመለከተ መጽሐፈ ሲራክ ምዕራፍ 23 ቁጥር 4 ላይ ዓይን ስላለን ብቻ ሁሉን ነገር አግበስብሰን አናይም። በዓይናችን መርጠን ነው የምንመለከተው። በዓይን የሚሰራ ኃጢአትም አለ፣ መነሻ ይሆናል። ስለዚህ በመጽሐፈ ሲራክ ላይ ጠቢቡ ሲለምን ምን አለ? ጌታዬ የአባቴ ፈጣሪ፣ የአባቶቻችን የቅዱሳን አምላክ ብለን እንደምንለምነው ማለት ነው። አምላከ አበዊነ ብለን እንደምንማጸነው ጌታዬ የአባቴ ፈጣሪ ዓይኔን የሚያስታትን ነገር አታምጣብኝ ይላል። ዓይኔን የሚያስታትን ጠብቀኝ፣ አይቼ እንዳልስት ማለት ነው። ወደ ዓይኔ አታምጠው። ዓይን ባካና ነው፣ ሁሉን ያያል። ስለዚህ አንተ ግን ዓይኔ አይቶ የሚስትበትን ነገር ወደ ዓይኔ አታምጣብኝ፣ ቁንጣንም አያቀናጣኝ፣ ለክፉ ሰውነትም አሳልፈህ አትስጠኝ ብሎ ይለምናል። ጥሩ ጸሎት ነው። ስለዚህ ዓይናችንን ከመጠበቅ አኳያ እንደገና መጽሐፈ ኢዮብ ምዕራፍ 31 ቁጥር 1 ላይ ከዓይኔ ጋር ቃል ኪዳን ገባው ይላል። የሚገርም ነው። አግበስብሶ ላለማየት በዓይኑ እንዳይስት ከዓይኔ ጋር ቃል ኪዳን ገባው። ምን የሚል እንግዲህስ ቆንጆይቱን እንዴት እመለከታለሁ? ከዓይኔ ጋር ቃል ኪዳን ገብቻለሁ፣ ቆንጆይቱን አልመለከትም። አላይም አይደለም ያለው፣ አልመለከትም። ማየትና መመልከት ይለያያል። ማየት ዝም ብሎ ማየት አይደለም፣ ትክ ብሎ መመልከት፣ ለሆነ ነገር መፈለግ፣ እሱን ነው። ወደ ሴት ያየ የተመኘም አመነዘር አይደል ያለው በልቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን የተናገረው። ስለዚህ መመልከት ከማየት ይበልጣል። መመልከት፣ ማሰብ፣ መመኘት፣ ለሆነ ነገር መፈለግ። ስለዚህ ከዓይኔ ጋር ቃል ገብቻለሁ፣ ሁለተኛ ወደ ቆንጆይቱ አልመለከትም ይላል። የራስ ያልሆነውን አለመመልከትና አለመመኘት ማለት ነው። ስለዚህ ዓይንን በተመለከተ መጽሐፍ እንድንጸልይና እንድንጠብቀው ይነግረናል። ልባችንን በተመለከተ ዋናው ሞተሩን ልባችንን በተመለከተ ዓይን ያለ ልብ ዋጋ የለውም፣ ዓይን ያለ ጆሮ ዋጋ የለውም። ልብ አድርግልኝ ማለት በዓይንህ ብቻ ይሄ በፈጠጠው ብቻ ሳይሆን በልብህም ተመልከትልኝ። ይሄ በተሰቀለው ጆሮ ብቻ ሳይሆን በልብ እዝን በልብ ጆሮም አዳምጥልኝ ማለት ነው፣ ልብ አድርግልኝ ማለት። ስለዚህ ልብን በተመለከተ ሲናገር መዝሙረኛው ቅዱስ ዳዊት በመዝሙር 140 ቁጥር 4 ላይ ልቤን ወደ ክፉ ነገር አትመልሰው፣ አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ፣ ከምርጦቻቸውም ጋር አልተባበር። ስለዚህ ልቤን ጠብቅ፣ ልቤን ወደ ክፉ ነገር አትመልሰው ብሎ ልቡን በተመለከተ ሲጸልይ እናነባለን። ስለዚህ ልባችንንም በተመለከተ እግዚአብሔር ማስተዋሉ እንዲሰጠን እና በልባችንም እንዳንበድል ክፉ ነገር እንዳናስብ አጥብቀን መጸለይ ይገባናል። እግራችንን በተመለከተ እንዲህ ይላል ልበ አምላክ ቅዱስ ዳዊት በ119ኛ መዝሙሩ ላይ ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን እከለክላለሁ ይላል። ቃልህን እጠብቅ ዘንድ ለሕግ ታማኝ እንደሆን ሕግህን ትእዛዝ እንድፈጽም እግሬን ከክፉ መንገድ ሁሉ እጠብቃለሁ። መንገድ አንዱ ሃይማኖት ነው። ከጥርጥር፣ ከክህደት፣ ከጥንቆላ፣ ከሟርት፣ ከእርግማን ከዚህ በሙሉ እግሬን ወደዛ እንዳይራመድ እንዳይሄድ እጠብቃለሁ። እግር አንደኛው ይሄ የምንራመድበት ስጋዊ እግር ነው። የልቦና እግርም አለ፣ እንዳላስብ እጠብቃለሁ እያለ የሚማጸነው። ስለዚህ ይህንን ማድረግ ይጠበቃል። መለመን አለብን። አንደበታችንን መጠበቅ፣ ጆሮአችንን መጠበቅ፣ እጃችንን መጠበቅ፣ እግራችንን መጠበቅ። በተለይ በዚህ በሱባኤ ወቅት በጾም ወቅት ማለት ነው። ሆዳችንን ብቻ አይደለም ማስራብ ያለብን፣ ዓይናችንም መራብ አለበት ክፉ ከማየት፣ ጆሮአችንም መራብ አለበት ክፉ ከመስማት ማለት ነው። አንደበታችንም መራብ አለበት ክፉ ከመናገር፣ እጃችንም ክፉ ከመስራት፣ እግራችንም ወደ ክፉ ቦታ ከመሄድ መጾምና መራብ አለበት። ለዚህ ነው ቅዱስ ያሬድ ዓይንም ጆሮም አንደበትም ሁሉም ይጾም። እንዴት ይጾም? በተፋቅሮ ይጾም ይላል። ተለይቶ ሆድ ብቻ አይደለም መጾም ያለበት። አንዳንዶች ደግሞ ተረግሜያለሁ፣ እኔ እርግማን አለብኝ ይላሉ። ይረግሙኛል፣ እረገማለሁ እያሉም ይፈራሉ። ከዚህ ፍርሃት ለመውጣት ምንድን ነው ማድረግ ያለብን? እርግማን አለብኝ የምንል ሰዎች፣ ተራጋሚዎችን በጣም የምንፈራ ሰዎች ወይም እርግማንን የምንፈራ ሰዎች፣ በነገራችን ላይ እርግማን አለ፣ የሚደርስ እርግማን አለ፣ መጽሐፍ ቅዱስ ላይ ምስላለ ማለት ነው። ስለዚህ ከዚህ ለመውጣት ከእርግማን ነፃ ለመሆን ማለት ነው። ከእርግማን ነፃ ለመሆን ከጥላቻ
ከስድብ ነፃ ለመሆን ከዚህ ፍርሃት ነፃ ለመሆን ምንድነው ማድረግ ያለብን ነው? አንደኛ የመጀመሪያው በእግዚአብሔርና በእግዚአብሔር ብቻ ማመን፣ እሱን ብቻ መጠጋት አለብን። ያው አንዳንድ ሰዎች በእግዚአብሔር ያምኑና የሆነ ነገር ሲመጣባቸው ሲፈሩ ደግሞ በሌላ መልኩ ያንን ፍርሃታቸውን ለማስወገድ ይሞክራሉ። እገሌ እንዲህ አይነት ጠንቋይ ቤት ሄደ፣ እኔ ከሱ የበለጠ ጠንቋይ ቤት ሄድለታለሁ የሚሉ ሰዎች አሉ። ይሄ እሱ ይሄንን ያሰራው አይደል፣ እኔ ደግሞ ከዚህ በላይ አሰራለሁ። በዛ ሰይጣንን መታገል አይቻልም። ሁለቱም ቦታ ያለው ሰይጣን ነው። ስለዚህ እሱ ባላንስ እያደረገ ይጠብቅና የሁለቱንም ሰው ነፍስ ነው የሚያጠፋው። እኔና አንድ ሰው ብንጣላ እኔም ጠንቋይ ቤት ቢሄድ የሆነ ነገር ባሰራበት ያሱም ደግሞ የተሻለ ጠንቋይ ቤት ቢሄድና የሆነ ነገር ቢያሰራበት ሁለቱ እየተመካከሩ ነው ተራ በተራ አንዱን አሸናፊ አንዱን ተሸናፊ የሚያደርጉት። ተራ በተራ አንዱን ተሸናፊ አሸናፊ እያደረጉ ይጠብቁና መጨረሻ ላይ ሁለቱም ዓላማቸው አንድ ስለሆነ የሁለታችንንም ነፍስ ወደ ሲኦል እንድትገባ ያደርጓታል ማለት ነው። ስለዚህ ከዚህ መውጣት አለብን እና ሁልጊዜም እግዚአብሔርን ማመን ብቻ፣ እግዚአብሔርን እያመንን እንሙት። በቃ ቀናችን ከደረሰ ማለት ነው። እግዚአብሔርን ክዶ አይደለም፣ ከእግዚአብሔር ውጭ ወጥቶ አይደለም። ስለዚህ እግዚአብሔርን ብቻ ማመን ነው የመጀመሪያው ከዚህ ፍርሃት የሚያወጣን ነገር ማለት ነው። እመን ብቻ እንጂ አትፍራ ተብሏል። ሁለተኛው ስራን መመርመር ያስፈልጋል። ቆም ብሎ እኔ እርግማን በጣም እፈራለሁ ደግሞ እርግማን አለብኝ የምንል ሰዎች ስራችንን መርምረው ምንድን ነው ሰርተን ያ ሰው ያለን ምን አድርገነው ነው የረገመን? በጎ ነገር መልካም ነገር እየሰራን ዝም ብሎ በምቀኝነት ተነስቶ ነው የረገመን ወይስ ደግሞ በጣም አሳዝነ ነው አስለቅሰ ነው የረገመን? እንዴ ፈርዖን ራሔል እንባዋን እኮ ወደ ሰማይ ረሽታለች። ፈርዖንን አሳተዋለች። ፈርዖን ረግመዋለች። በዚህ ሰማይ እግዚአብሔር የለም ወይ እስከምትል ድረስ። ስለዚህ እግዚአብሔር ተነሳ ብድግ ብሎ ፈለገው ሙሴን እና እስራኤላውያን እንዴት እንዳዳናቸው እናያለን። እና እንባቸውን በእጃቸው ይዘው ወደ ሰማይ ረሽተውብን ከሆነስ? ስለዚህ ስራችን መመርመር። አንድ ሰው የስራህን ይስጥ ስትለው ድንግጥ የሚል ከሆነ ስራው ክፉ ነው፣ የታወቀ ነው ማለት ነው። የስራህን ይስጥ ሲባል አንድ ሰው የማይደነግጥ ከሆነ ደግሞ ስራውን ያውቀዋል። ስራችንን እናውቀዋለን። የስራህን ይስጥ እርግማንም ሊሆን ይችላል፣ የስራህን ይስጥ ምርቃትም ሊሆን ይችላል። ስለዚህ የስራህን ይስጥ ሲባል አንድ ሰው ከደነገጠ ስራውን ያውቀዋል። ስራችንን ነው ቼክ ማድረግ ያለብን ማለት ነው። እርግማን የምንፈራ ሰዎች ስራችን መልካም ከሆነ እርግማኑን ልንፈራው አንችልም ማለት ነው። ስራችንን መመርመር መጽሐፍም ይላል በዚህ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ሐዋርያው ቅዱስ ጳውሎስ ሲያስተምር በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል። ስለዚህ የቤተሰብ የእናት የአባት የሽማግሌዎች የካህን እንደ ሀገርም እርግማን ካለብን ሰው ሁሉ የሚረግመን ከሆነ እንደ ባለስልጣንም ማለት ነው ስራችንን መመርመር ነው። በቃ እንደ አንድ የሥራ ኃላፊ ሰው ሁሉ እንደ አንድ የሥራ አስኪያጅ ወይም ስራ ኃላፊ ሆነን ሰራተኛው በሙሉ የሚራገም ከሆነ ቆም ብለን ስራችንን መመርመር ነው። በጎ ነገር እየሰራን ከሆነ የሚያጉረመረመው ምንም አይደርስም፣ አጠገባችን አይመጣም። በዛ በመልካም ስራችን መቀጠል ነው። ግን ስራችን መልካም ካልሆነ ግን ማስተካከል አለብን። እርግማኑ አይደርስም ብለን ዝም ማለት የለብንም። ተጠራቅሞ አንድ ቀን የክፍያ ጊዜ ሊሆን ይችላል። ያኔ ደግሞ ክፍያን እምቢ ማለት አይቻልም፣ የግድ ነው፣ መቀበል አለብን። ስለዚህ ስራችንን መመርመር አለብን። ሶስተኛው ከዚህ ከእርግማን ፍርሃት ነፃ ለመውጣት እርግማን ሁሉ እንደማይደርስ ማመን አለብን። ሁሉም እርግማን አይደርስም በጭራሽ። ቅድም እንዳልኩት በእግዚአብሔር ምንታመን ከሆነ ቅድም እንዳልኩት ስራችን ምንመርምር ከሆነ አይደርስም። እንዲህ ይላል የሐዋርያት ዲዲስቅልያ ሐዋርያት በስርዓታቸው የአመፃ ወይም የአመፅ እርግማን ባልበደለ ሰው ላይ አይደርስም ይላል። ልብ አድርጉ። የአመፅ እርግማን አይደርስም አይደለም ያለው፣ የአመፅ እርግማን ባልበደለ ሰው ላይ አይደርስም ነው ያለው። በበደለ ሰው ላይስ ሊደርስ ይችላል ማለት ነው። ስለዚህ ስራችሁን መርምሩ ያልነው ለዚህ ነው። እና ሶስተኛው እርግማን ሁሉ እንደማይደርስ ማመን ነው። እንደውም በመጽሐፈ ምሳሌ ምዕራፍ 26 ቁጥር 2 ላይ እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። ደስ አይልም? ከንቱ እርግማን በማንም ላይ አይደርስም። ይሄ የወፍጮ ቤት ወፍ አለች ትንሽዬ ድንቢጥ የምንላት፣ ጨረባም እንደዛ ነው። እና ሲበሩ ቱር እያሉ ነው የሚሄዱት። ልክ እንደዚህ ነው አልፎ ነው የሚሄደው እንጂ ይሄ ዝም ብሎ እርግማን ባልበደለ ሰው ላይ አይደርስም፣ እንዲሁ እርግማን በማንም ላይ አይደርስም ብሎ ይነግረናል። ስለዚህ የእርግማን ሁሉ እንደማይደርስ ማመን ከዚህ ከፍርሃት ከእርግማን ፍርሃት ነፃ ያደርገናል ማለት ነው። የመጨረሻው እያጠቃለልኩ ነው። ልማድ አድርገን የያዝነው ሰዎችስ ከዚህ ለመውጣት ምንድን ነው ማድረግ ያለብን?
ልማድ አድርገን የያዝነው ሰዎች ይሄ እርግማንን በየቀኑ ዝም ብለን የምንራገም ሰዎች እንግዲህ እናቶቻችን አያቶቻችን ሊሆኑ ይችላሉ። መናገር አለብን። አንዳንድ ጊዜም በወጣትነታችን የምናዘወትር ሰዎች አለን። ምንድን ነው የመጀመሪያው? ማንም ክርስቲያን ማለት ነው ማንም ክርስቲያን እንዲራገም አልተፈቀደለትም። እርግማን የክርስትና መለያ ወይም ምልክት አይደለም። እርግማን ምርቃት ነው። የሚያሳድዷችሁን መርቁ ነው የተባለው። በጣም የሚገርም ነው። ለአንድ ክርስቲያን የሚስማማው የተፈቀደለት የሚኖረው ህይወት ምርቃት ነው። የሚያሳድዷችሁን መርቁ እንጂ አትርገሙ ነው የተባለው። ምርቃት ደግሞ መልካም ነገር ላደረገልን ሰው ብቻ አይደለም። በጣም የሚገርም እኮ ነው። መልካም ክፎችን እንኳን መርቁ ነው። ሮሜ ምዕራፍ 12 ቁጥር 14 የአንድን ክርስቲያን አይገልጠውም እርግማን። ስለዚህ መተው ነው ያለብን። ይሄ እርግማን አግባብ አይደለም። ሁለተኛ ጥላቻን እንጂ ፍቅርን አይሰብክም። እርግማን ጥላቻን ነው እንጂ ፍቅርን አይሰብክም። እንደዚህ ነው የሚለው፣ ወንድሙን የሚወድ በብርሃን ይኖራል፣ ምንም ማሰናከያ የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማ ዓይኖቹን አሳውረውታል ይላል አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 10 ላይ። ስለዚህ ጥላቻን ነው፣ ፍቅርን አይሰብክም። ይሄ ወንድማችንን የገዛ ወገናችንን በየቀኑ በነጋ በጠባ ቁጥር በረባ ባረባው ማለት ነው የምንራገም የምንሳደብ የምንጠላ ከሆነ የወንድም ጥላቻ ውስጥ ነው ያለ ነው። የወንድም ጥላቻ ውስጥ ካለን ደግሞ ብርሃን የለም። ብርሃን ከሌለ ደግሞ ክርስቶስ አጠገባችን የለም ማለት ነው። ስለዚህ የጨለማ ህይወት ስለሆነ ውጡ ነው የሚለን ይህ መርሐ ግብር፣ ከእርግማን ውጡ። ሶስተኛው ራስን ስለሚደረግም ነው እርግማን ውጡ የሚባለው ከዚህ ልማድ ማለት ነው። ምንድን ነው የሚሉት ኢትዮጵያውያን? ተራጋሚ ራሱን ደርጋሚ ነው የሚሉት። ወደ ራሳችን ይመለሳል። ታውቃላችሁ ሐዋርያት ቅድም በጠቀስኩላችሁ ዲድስቅልያ መጽሐፋቸው ላይ የአመፅ እርግማን ባልበደለ ሰው ላይ አይደርስም ካሉ በኋላ ወደ ረጋሚው ይመለሳል እንጂ ይላሉ። ልክ ነው፣ እውነት ነው ማለት ነው። ኢትዮጵያውያን የሚናገሯቸው ንግግሮች በሙሉ ከቅዱሳት መጽሐፍት የተቀዱ ናቸው። ተራጋሚ ራሱን ደርጋሚ አይደል የሚሉት? በጣም የሚገርም ነው። ወደ ራሱ ነው የሚመለሰው የአመፅ እርግማን። ዝም ብሎ ተነስቶ አንድ ሰው መርገም የለበትም። ቀኑን ሙሉ ስንራገም የምንውል ሰዎች ህይወታችንን እንየው እስኪ። እዛው ህይወት ውስጥ ነን ያለ ነው ማለት ነው። ያ እርግማን በሙሉ እኛ ጋር እየመጣ ነው ማለት ነው። ስለዚህ ከአንደበታችን ይህን ማውጣት አለብን። ከአንደበታችን ምስጋናን፣ ከአንደበታችን ቅዱስና በጎ የሆነ ነገር ነው የሚጠበቀው እንጂ እርግማን በጭራሽ። በቀዳማዊ ኃይለ ሥላሴ ዘመን አንድ የተፈጸመ ታሪክ አንድ ወዳጅ ያጫውተውኝ ሊቀ ስዩማን ልዑል ሰገድ ግርማ ይባላሉ። ምናልባት ቤተሰቦቻቸው ይህንን መርሐ ግብር ያ ይሆናል። ሊቀ ስዩማን ልዑል ሰገድ ግርማ ባሉበት እግዚአብሔር እድሜና ጤናውን ያድላቸው ላለሁኝ። አብረን ሰርተናል። በድሬዳዋ ሀገረ ስብከት ውስጥ ረጅም ጊዜ ሂሳብ ሹም ሆነው ነው። በጣም ብጥርና ንጥር ሰራተኛ ናቸው። በጣም የሰው መውደድ ያላቸው ሊቀ ስዩማን ልዑል ሰገድ እና ሲነግሩኝ ብዙ ታሪክ ነው ያጫወቱኝ። ከዛ ካጫወቱኝ ታሪክ ውስጥ አንዱ በኃይለ ሥላሴ ዘመን ኃይለ ሥላሴ በዚህ በሁለተኛው የጣሊያን ወረራ ጊዜ ማለት ነው ፋሺስት ኢጣሊያን ከአድዋ ቀጥሎ በ1928 ሀገራችንን ወሮ በነበረ ሰዓት ንጉሱ ሁላችንም እንደምናውቀው ወደ እንግሊዝ ሀገር ሄደው ነበር። ለአቤቱታ ማለት ነው። ሀገርን ለማትረፍ ለማዳን መሄድ ነበረባቸው እና አይሮፕላኑን እየተመለከተ አንድ ሰው አይሮፕላኑ ተነስቶ የኃይለ ሥላሴ አይሮፕላን ተነስቶ እየበረረ እያለ ወደ ሰማይ እያየ ምን አለ? የዚህን ሰውዬ አይን ድጋሚ አታሳየኝ። ይህን ሰውዬ ብሏቸው ንጉሱን ማለት ነው። ምን እንደተደራረጉ የሚያውቀው እግዚአብሔር እና ረገማቸው ማለት ነው። የዚህ ሰውዬ አይኑን አታሳየኝ፣ እንደወጣ እንዲቀር ፈልጋለሁ አለ። ከዛ ያው ሁላችንም እንደምናውቀው በታሪኩ ከ5 ዓመት በኋላ ጀግኖቹ ኢትዮጵያውያን አርበኞቻችን አንገዛም ብለው ጣሊያንን ቁም ስቅሉን አሳይተውት ተፈጥሮም እግዚአብሔርም ረድቷቸው ያው ሀገራችን በነጻነት ባንዲራዋ እንዲውለበለብ ተደረገ። ንጉሱም ተመለሱ። የሚገርመው ይሄ አይደለም። ንጉሱ ተመለሱ፣ ግን ንጉሱ ይችን ሀገር በረገጡባት ዕለት ወዲያውኑ የዛ ሰውዬ አይን ጠፋ። የትኛው ሰውዬ? አይኑን አታሳየኝ ያለው ማለት ነው። አሁን ንጉሱ ተመልሰዋል፣ ማየት ሊኖርበት ነው። ስለዚህ እሱ ደግሞ ብሏል፣ አይኑን አታሳየኝ ብሏል። አይናቸው ጠፋ ማለት ነው። ከዛ በኋላ ነግረውኛል። እንደውም ንጉሱ አስጠርተውት ምን አደረግኩ ሰምተው ታሪኩን እኔ ምን በደልኩ ምን አድርጌ ነው እንደዚህ ያልከው? እና በጣም ተጸጽቶ ሰውየው የሆነ ጋሻ መሬት ሁሉ እንደሰጡት ታሪኩ ይናገራል። ንጉሱ ይህን ታሪክ ሰምተው አስጠርተውት ማለት ነው ምን በድዬ ነው
እንደዚህ የተናገርከው እና እግዚአብሔር ቀድሞ ስለፈረደ ምንም አላሉትም። የሰውየው ግን አይን ጠፋ። ተራጋሚ ራሱን ደርጋሚ። አታሳየኝ አይደል ያለው ንጉሱን፣ ይህን ሰውዬ አታሳየኝ ነው ያለው። እግዚአብሔር ጠብቆ ንጉሱ ሲመለሱ አላሳየውም፣ አይኑን አጠፋው ማለት ነው። እግዚአብሔር ፈታሒ በርት የሚባለው ለዚህ ነው። የእውነት ነው የሚፈርደው። ማን ነው የማይታየው? ማን ነው አለመታየት ያለበት? አሁን እኔ በንጉሱ ጋር ያለውን በሰውየው ጋር ያለውን ነገር ምንም አላውቅም፣ ግን እግዚአብሔር ነው የሚያውቀው። አታሳየኝ ስላለ እሱ አታሳየኝ ያለው ይገባቸዋል። ንጉሱ በዛው እንዲቀሩለት ነበር ወይ እንዲሞቱ ነበር። ግን እግዚአብሔር ያንን አላደረገውም። ንጉሱን አመጣ፣ የሰውየውን አይን ደረገመው። ራሱን ነው ያጠፋው። ስለዚህ ተራጋሚ ራሱን ደርጋሚ ነው የሚባለው። ከዚህ አንጻር ከእርግማን መውጣት መቻል አለብን። አራተኛ የምንራገም ሰዎች አንልፋ። ሀብተ መርገም አልተሰጠንም። ሀብተ መርገም የተሰጣቸው ሰዎች እግዚአብሔር ዝም ብሎ መሳሪያውን በማንም ሰው እጅ አይሰጥም። አንድ መንግስት መሳሪያ የሚያስታጥቀው ለሚያምነው ሰው ነው፣ ወይም ደግሞ ህጋዊ ለሆነ ሰው ነው። ዝም ብሎ ለማይታወቅ ሰው፣ ምንነቱ ለማይታወቅ ሰው ሁሉ መሳሪያ እያነሳ አይሰጥም። እግዚአብሔርም ይህንን እርግማንን የሚያህል መሳሪያ ዝም ብሎ አይሰጥም። ሀብተ መርገም የተሰጣቸዋል። ሀብተ በረከት የተሰጣቸው እንዳሉ ሁሉ ሀብተ መርገምም የተሰጣቸው ሰዎች አሉ። የበለዓምን ታሪክ የምናስታውሰው ነው። እና ዝም ብለን የምንራገም ከሆነ ያስተዛዝባል፣ አይደርስም። የከሸፈ ጥይት ነው የሚሆነው፣ ጉልበት መጨረስ ነው የሚሆነው ማለት ነው። ምን ጥቅም አለው? ምንም ልናደርግ አንችልም። አብርሃምን በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ይለዋል። እንዲህ አይነት ወዳጆች አሉት። አንተን የሚባርኩትን ባርካቸዋለሁ፣ አንተን የሚረግሙትን ደግሞ ረግማቸዋለሁ። ስለዚህ ምናልባትም የምንራገመው ሰው እግዚአብሔር የባረከውን ሰው ሊሆን ይችላል። ያን ጊዜ እኛም መልሰን ተረጋሚዎች ነው የምንሆነው ማለት ነው። ከባድ ነው። እግዚአብሔር የባረካቸውን ሰዎች ብንባርክ ነው የሚሻለው። አሁን ዝም ብሎ መመረቅ ችግር የለውም። ዝም ብሎ መራገም ግን ችግር አለው ባይ ዲፎልት ማለት ነው። ዝም ብለን ብንመርቅ ክፉውንም በጎውንም እግዚአብሔር ለምን መረቃችሁት አይለንም። እንደውም የሚያሳድሯችሁን መርቆ ነው የሚለው። የእኛን ስብዕና የእኛን ንጽህና ነው የሚገልጸው። ዝም ብለን ስንራገም ግን የተባረኩትን እንደ አብርሃም አይነት ቃል ኪዳን የሰጣቸውን ሰዎች እግዚአብሔር የሚያውቃቸውን ልንራገም እንችላለን። ስለዚህ ምን ይሆናል ማለት ነው? የሚረግሙን ረግማቸዋለሁ ይላል። በእግዚአብሔርም ወደ መረገም ያደርሰናል ማለት ነው። ስለዚህ ቅድመ እግዚአብሔር አይደርስም። በለዓም እንኳን የሚገርም ነው። ሀብተ መርገም ተሰጥቶት መርገም እየቻለ በኦሪት ዘኍልቍ ምዕራፍ 23 ቁጥር 8 ላይ የተናገረው ቃል በጣም የሚገርም ነው። እንደዚህ ነው የሚለው፣ እግዚአብሔር ያልረገመውን እንዴት እረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ አለ። በለዓም እንኳን እግዚአብሔር ያልረገመውን እኔ እንዴት እረግማለሁ? እንዴ እግዚአብሔር የፈጠረውን ፍጥረት ሁሉ እያነሳ የምንራገም ከሆነ ይድፋው ይቀንጥሰው የምንል ከሆነ በጣም ከባድ ነው። ማን ስለሆንን ነው እኛ? ስለዚህ በጣም ከባድ ነው ማለት ነው። በመጨረሻ በጣም የሚያሳዝን ነገርም መናገር ስለምፈልግ ነው በዚህ አጋጣሚ። ይሄ ጎጂ ልማድ ሲጀምር በቤት ውስጥ ነው። ወላጆች ልጆቻቸውን፣ ታላላቆች ታናናሾቻቸውን፣ ሲቀጥል ደግሞ በመንደር ነው። ሽማግሌዎች እንደ ሀገርም ማለት ነው። እርግማን ሽማግሌዎች የሚሰበሰቡበት አጋጣሚ አለ ለእርግማን ማለት ነው። ከዛ ከቤት ወጥቶ በመንደር ውስጥ እንደገና ደግሞ እንደ ሀገርም ማለት ነው። ከዚህ አልፎ ግን በጣም የሚያሳዝን ነገር የምላችሁ በአንዳንድ አብያተ ክርስቲያናት በጣም የሚገርም ነው። ሀገረ ስብከቶች፣ ወረዳ ቤተ ክህነቶች የማይቆጣጠሯቸው እና በራሳቸው ሰው የሚሰበስቡ በተለይ ከጸበል ጋር ከፈውስ ጋር በተገናኘ አጥማቂ ነኝ እንደዚህ ነኝ የሚሉ ሰዎች የወረሯቸው የዚህ ተጠቂ የሆኑ አንዳንድ አድባራት በገጠርም በከተማም ማለት ነው። ይህን ስናገር ብዙ ሰዎች ልታውቁ ትችላላችሁ። በአንዳንድ አብያተ ክርስቲያናትም ጭምር እርግማን ፕሮግራም ተይዞለት የሚከወንበት አጋጣሚ ተከስቷል። በእኛ ዘመን ማለት ነው። መቼም በጣም የሚገርም ነው። በእኛ ጊዜ ያልሰማነው ነገር ያልሰማነው ጉድ የለም። ኑ ተሰብሰቡ ተብሎ መቋሚያ የሚዘቀዘቅበት ወይም የሚተከልበት መስቀል የሚዘቀዘቅበት አንድ በደለኛ ነው ተብሎ የታሰበ ሰው በሰበካ ጉባኤ ደብዳቤ የሚጠራበት ና ልክ እንደ ጠንቋይ ማለት ነው። ጠንቋዩ ጥሩት እንደሚለው ቤተክርስቲያን ና ካልበለዛ ልንረግም ነው ተብሎ ወረቀት የደረሳቸው ሰዎች አምጥተው ሰጥተውኛል። ተሰብስበን ልንረግም ስለሆነ በአስቸኳይ ና ይጠራል ሰውየው። ከዛ ኃጢአቱ ይነገራል የሚባል ነገር አለ። በደለኛ ሰው ካልመጣ የሚረገምበት በጣም የሚያሳዝን ማስታወቂያ የሚሰራበት ዘመን ላይ ደርሰናል። በቤተክርስቲያን ደረጃ ቤተክርስቲያን ተራጋሚ አይደለችም እንዴ? ጠላቶቻችሁን ውደዱ ብላ የምታስተምር ቤተክርስቲያን እንዴት ነው ለእርግማን የምትሰበሰቡ? ደዝሞስ የምንባረክበትን መስቀል ዘቅዝቀን ሰው የምንረግመው ማስለነገረን ነው። በጣም ከባድ እኮ ነው። የምናመሰግንበትን መቋሚያ ተክለን
ሰው የምንራገመው? ማን አሰናብቶን ነው እንዴ? አንድ ሰው ብቻ በተናገረው እገሌ እንደዚህ አድርጎ በድሎኛል ብሎ ያ ሰው የሆነ ክፍያ ስለከፈለ ብቻ ወስደን የምንረግመው ከሆነ እንዴ ክህነቱ ያስጠይቀናል። በእውነት እኛ እኮ ክህነቱን የተቀበልነው ሰው እንድንራገም አይደለም፣ ከኃጢአት እስራት እንድንፈታ ነው። አመፀኛውን እናስረዋለን፣ ግን በክርስትና ሕይወት ውስጥ ያለ ሰው እንዴት ነው አመፀኛ ሊሆን የሚችለው? ራሱን ነው የሚጎዳው። ወይ ከሌላ እምነት የመጣ ወይ ከባዕድ አምልኮ ከምናምን ቢሆን እንኳን ጥሩ ኢትዮጵያውያን የውጭ ወራሪ ኃይልን እንዴት አድርገው መክተው እንደሚመልሱ እናያለን። እርስ በርስ እኔ ወንድሜን ከስሼ ሲሄድ በእኔ ወንድም ላይ መስቀል የሚዘቀዘቅና የሚረገም ከሆነ ምንድን ነው ክርስትና? ወንድም ቢበድል ማረው እያለች ቤተክርስቲያን እያስተማረች እኔ ሄጄ ምሕረት ቸርነት እንዳደርግ ወይ ደግሞ መታ ቤተክርስቲያን የተፈጠረውን ችግር እንድትፈታ ደግሞ በሕግ አግባብ ችግሩ እንዲፈታም አስፈላጊውን ነገር ማገዝ እንጂ እንዴት ነው መራገም? ይሄ በጣም አግባብ አይደለም። ስለዚህ አንዳንድ አድባራት ላይ የምንሰማቸው ነገሮች በጣም የሚያሳዝኑ ናቸው። የሚያስረግሙ ሰዎች አሉ እየሄዱ ማለት ነው። ልክ እንደ ጠንቋይ ቤት የሚያስተፉ እንዳሉ የሚያስረግሙ እንዳላስረግምህ ምናምን የሚሉ ሰዎች እንዳሉ ሄጄ ነው ማስጠራ እገሌ የተባለ ቦታ ላይ ሄጄ መቋሚያ ነው ማዘቀዘቅብህ፣ ማስተክልብህ፣ መስቀል ነው ማዘቀዘቅብህ ማለት ጀምረዋል ምእመናን። ይህንን ጉዳዩ የሚመለከታቸው አካላት እልባት ሊሰጡበት ይገባል። ምእመናንም ደግሞ በእንዲህ አይነት ድርጊት መሳተፍ የለባችሁም። እንዳላስረግምህ አስረግምሃለሁ የሚል ትምህርት ከክርስትና ሕይወት የሚጠበቅ አይደለም። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የዚህ የልማድና መርሃ ግብር ተከታታዮች ሁላችሁ ለዛሬ ያዘጋጀነውን ጨረስን። እንግዲህ ሁላችንንም እግዚአብሔር በቸርነቱ ከእርግማን ይጠብቀን። ተራጋሚዎቹን ልቦና ይስጥልን። ተራጋሚ ራሱን ደርጋሚ ከመሆን እግዚአብሔር በቸርነቱ ይጠብቀን። እርግማኑን ሁሉ ወደ በረከት እንዲቀይርልን መልካም ፈቃዱ ይሁንልን። ምክንያቱም መጽሐፍ ቅዱስ ላይ እርግማን ሁሉ ወደ በረከት እንደሚቀየር ይናገራል። እንዲህ ተብሎ እንደተጻፈ አምላክህ እግዚአብሔር ወዶአልና እርግማኑን በረከት አደረገልህ ይላል። ኦሪት ዘዳግም ምዕራፍ 23 ቁጥር 35 አምላክህ እግዚአብሔር ወዶሃልና እርግማኑን ሁሉ በረከት አደረገልን። እርግማኑን በሙሉ በረከት እንዲያደርግልን የበረከት ዓመት፣ የበረከት ጾም፣ የበረከት ሕይወት እንዲያደርግልን መልካም ፈቃዱ ይሁንልን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብሩ ለሌሎች እንዲዳረስ አጋርነታችሁን እንጠይቃለን። እግዚአብሔር በቸርነቱ በሌላ መርሃ ግብር በሰላምና በጤና ጠብቆ እንዲያገናኘን ቅዱስ ፈቃዱ ይሁንልን። ይቆየን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትሳፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።